የትኛውም ክፉ የሆነ ሁኔታ ቢፈጠር በክፉ እንዳትናገር። ክፉን ተናግረ ሌላ ክፉ ላይ እንዳትጨምር። መናገር ያለብህ መልካም ነው። ሰይጣን የትኛውንም መረጃ፣ የትኛውንም ማስረጃ፣ የትኛውንም ነገር አውጥቶ ዝም እንድትል ለማድረግ ነው የሚታገለው። ቢኮዝ ፕሮፌሳይ ካደረክ የሚፈጠረውን ነገር ያውቃል። ፋሚሊ እኮ ገና ከቤት ስትወጣ በቃ ይሄ ልጅ ለየለት ነው የሚለው። ለየለት የሚለው ቃል እንኳን እንዲሆንብኝ አልፈልግም። በፍጹም የትኛውም ፐርሰን እኔ ላይፍ ላይ ያማርተው ማርት እንዲሆን አልፈቅድለትም። መልካም የሚባል ቀናችሁ ላይ መልካም ነገር መናገር ካልቻላችሁ ክፉ ነገር እንዳትናገሩ አንደበታችሁን መጠጥ። መልካም ነገር ከቻላችሁ ደግሞ ፕሮፌሳይ ማድረግ ላይ ፋችሁ የደረቁ ቢዝነሶቻችሁ ላይ ፕሮፌሳይ ማድረግ፣ የደረቀ ሪሌሽንሺፕ ላይ ፋችሁ ላይ ፕሮፌሳይ ማድረግ። አንዳንድ ጊዜ መንፈሳዊ ሰው ስትሆኑ እድል ነው የሚቆም መግነዝ እጅና እግሩ ፊቱ ኤቭሪቲንግ ቢታሰረን ሰው እናውጣ አትለው። መጀመሪያ መግነዙ ትቱለት ነው የምትለው። ስፒሪቹዋል ሰው እንደዛ ይላል። ስፒሪቹዋል ሰው መንፈሳዊ ሰው መጀመሪያ መግነዙ ይፈታል አማይነ ሁሉ ጊዜ ገበሬዎችን አይታችሁ ታውቃላችሁ? ዘር ይዘራሉ። ዝናቡን የሚያዘንቡት እነሱ አይደሉም። ያንን ዘር የሚያበቅለው ዝናቡ ነው። ያንን ዘር ወደ ፍሬ የሚያመጣው ዝናቡ ነው። ከመዝራት ግን መቼም አይታክቱም። ከመዝራት መቼም አይታክቱም። ኤኒ ታይም ላይ ይዘራሉ ገበሬዎች። ሃሎ ኤኒ ታይም ላይ ይዘራሉ። በቃ ዘር መዝራታቸውን አያቆሙም። ዘር መዝራታቸውን አያቆሙም። እናንተም ላይፋችሁ ላይ እንደዚህ ነው ማድረግ ያለባችሁ። ከፈለገ የሚቀጥለው ወር ይብቃል፣ ከፈለገ የዛሬ ዓመት ይብቃል፣ ከፈለገ የዛሬ 6 ወር ይብቃል፣ ከፈለገ ለምን የዛሬ 6 ዓመት አይበቅልም? መናገርና መዝራት ነው ያለባችሁ። መናገርና መዝራት ነው ያለባችሁ። አሜን። እመኑኝ። ላይክ ሚኒስትሪ በምንጀምርበት ጊዜ አብሮኝ የነበሩ ልጆች እንደብድ ነበር መስላቸው። አንድ ሁለት ፕሮግራም ከተካፈሉ በኋላ ይሄ ሰውዬ በቃ ዝም ብሎ ምናብ ነው የሚያወራው ብሎ አንዳንዶቹ ጥለውኝ ሄደዋል። አንዳንዶቹ እስከ 2 ወር እስከ 3 ወር ታግሰውኝ ነቲንግ አይ ምንም ብለው ጥለውኝ ሄደዋል። ሚኒስትሪ ጀመርንበት ታይም ላይ ቢኮዝ የምናገራቸው ነገር ሚኒስትሪ ስንጀምር 15 እና 20 ሰው ነው የሚመጣው። ያ20 ሰው አቅም ልክ አይደለም የማወራው። እኔ ጋር ናችሁ? የዛና አክል ያቅም ልክን ማውራት የማይጠበቅብኝ ኦሬዲ እኮ 20 ሰው መጥቷል። ሰው እዛ ስፍራ ላይ ሆኜ ለነገስታት ትንቢት እናገራለሁ እላችኋለሁ። አሜን። መጀመሪያ ላይ 20 ሰውን ጨርስ ይሉኛል እዛው ቁጭ ብለው ከኔ ጋር ናችሁ? እዛው ቁጭ ለፕሬዝዳንቶች ትንቢት እናገራለሁ እላለሁ። እዛው ቁጭ ያሉ ሰዎች አንዳንድ ይሄ ሰውዬ ብለው ጥለውኝ ሄደዋል። አንዳንዶች የማይመስል ነገር ማወራ የመሰላቸው ሰዎች ሄደዋል። ከኔ ጋር ናችሁ? እኔ ላይፍ ጋር ፍመጣ ግን በየትኛውም አጋጣሚ ክፉ ነገር አልናገርም። እስቲላ አሁን ባለውበት ታይም እስካሁን 3 የሀገር መሪዎችን አግኝቻለሁ። ካገኘኋቸው የሀገር መሪዎች መካከል አንደኛው የሙስሊም ሀገር ንጉስ ነው። አሁን ባለውበት ኤጅ ነው የምልህ። ይሄንን ስተነብይ የነበረው ግን የዛሬ 4 ዓመት ነው። የዛሬ 4 ዓመት ነው ፕሬዝዳንቶች ትንቢት ፍለጋ ወደ እኔ ይመጣሉ፣ የሀገር መሪዎች ይመጣሉ ብዬ ፕሮፌሰር ሳደርግ የነበረው የዛሬ 4 ዓመት ነው። የዛሬ 4 ዓመት እብድ የመሰልኳቸው ሰዎች አሁን እነሱ እብድ ናቸው። ቢኮዝ የዛሬ ዓመት እኔ ፕሮፌሰር ሳደርግ ምንም ነገር እንኳን ባያደርጉ ከኔ ጋር ተስማምተው አሚን ብሉ ናው የተሻለ ላይፍ ይኖሩ ነበር። እኔ ዛሬ ዓመት ፕሮፌሰር ሳደርግ እነሱ ክፉ መናገር ላይ ናቸው። እኔ ዛሬ ዓመት ፕሮፌሰር ሳደርግ እነሱ የኔን ፕሮፌሲ ዲፊት ማድረግ ላይ ናቸው። የዛሬ 4 ዓመት ፕሮፌሰር ያደርግ ስቲል ነው 3 የሀገር ነገስታት ላይ ይቻለሁ። 3 የሀገር ነገስታት ጋር ገብቼ ፕሮፌሲ ተናግሬያለሁ። ከ3ቱ 2ቱ አሕዛብ ናቸው፣ ክርስቲያኖች። አንዱ ካቶሊክ ነው፣ አንደኛው ደግሞ የሙስሊም ሀገር ንጉስ ነው። ሼክ ምናምን የሚባሉት ማለት ነው። የነሱ ሀገር ነገስታት ናቸው። ገብቼ ለእያንዳንዳቸው ለፋሚሊያቸው ጸልያለሁ፣ ፕሮፌሰር አድርጌያለሁ፣ ስለ ኢየሱስ አውርቻቸው ወጥቻለሁ። በደንብ ስሙኝ። እነዛ እኔ ፕሬ ያደረኩላቸው ነገስታቶችን የሀገር መሪዎች እንኳን የማግኘት አቅም የላቸው። ምንድነው እንድታገኛቸው ያደረገ ካልከኝ በየትኛውም አጋጣሚ ይናገራሉ። ሃሎ በየትኛውም አጋጣሚ ይናገራሉ። አሜን። ላይክ አካውንቴ ዜሮ ሆኖ ዝም አይልም። ዛሬ ምን በላበት የለም ምናምን አይደለም። እንዳንተ አይደለም። ከኔ ጋር ናችሁ? እንዳንተ አይደለም። ሰምታይምስ በደንብ ስሙ፣ ዋይዝ ሁኑ። ከዚህ ተነስታችሁ አዋሳ መሄድ ከፈለጋችሁ እያንዳንዱን መንገድ አትሞክሩ። የአዋሳን መንገድ የሚያቀን ሰው ተከተሉ። እኔ አሁን የምነግርህ ታሪክ ለኔ ሰርቶልኛል፣ ለኔ ሆኖልኛል፣ ለኔ አድርጎልኛል። ለነሱ አላደረገላችሁም፣ ለኔ ግን አድርጎልኛል። ለኔ ሆኖልኛል። እንዲሆንልህ ከፈለክ ለኔ ሆኖልኛል እያልኩ ነው። ለዛ ነው ባይብል የሰማነው እኮ ነው ያሉ። ከኔ ጋር ናችሁ?
የሚያወሩ የሰሙትን ነው ያዩትን ነው። እኔ ደግሞ እየነገርኩ ያሉት ላይፌ ላይ የተፈጠረውን ቴስቲሞኒ ነው። አሜን። ፕሮፌሳይ ያደርጋለሁ፣ እናገራለሁ። አሜን። በየትኛውም አይነትና ሁኔታና ኮንዲሽን ውስጥ ብታስገባኝ እናገራለሁ። በፍጹም ዝም ማለት የለብህም። በፍጹም ዝም ማለት የለብህም። ከየትኛውም አይነት ክፉ ጋር መስማማት የለብህም። የትኛውም ክፉ የሆነ ሁኔታ ቢፈጠርብህ ክፉ እንዳትናገር። ከኔ ጋር ናችሁ? ክፉ እንዳትናገር። ክፉን ተናግረህ ሌላ ክፉ ላይፍ ላይ እንዳትጨምር። መናገር ያለብህ መልካሙን ነው። መናገር ያለብህ መልካሙን ነው። አንድ ጊዜ አንድ ፕሮፌት ሚዲያ ላይ ወጣና ፕሮፌቶች የሚያደርጉት ነገር እንደዚህ ነው፣ እንደዚህ ነው፣ እንደዚህ ነው፣ እንደዚህ ነው። ፕሮፌት ነው ያልኳችሁ፣ የእግዚአብሔር ፕሮፌት አይደለም ያልኩት። ፕሮፌት እና ፕሮፌት ይለያያል። ነቢያቶች እንደዚህ ነው የሚያደርጉት ምናምን ብሎ ተናገረ። ደን 3 እና 4 ፕሮፌቶች መጡና ነብይ ሚራክል አሉኝ። አቤት አልኳቸው። ይሄው ይሄ ሰውዬ እንደዚህ እንደዚህ ብሏል። እኛ አሁን ነገ ተነስተን እንዴት ነው ፕሮፌሳይ የምናደርገው አሉኝ። እና ፕሮፌሳይ ማድረግ ለኛ ከባድ ነው፣ ነገ ተነስተን አሉኝ። ደን ሆሊ ስፒሪት እንደዚህ አለኝ፣ ሰን አለኝ፣ ከየትኛውም ጊዜ በላይ አሁን የምትነቢበት ጊዜ ነው አለኝ። ኢየስ አሜን አሜን። ምን ማለት መሰላችሁ? ሰይጣን የትኛውንም መረጃ የትኛውንም ማስረጃ የትኛውንም ነገር አውጥቶ ዝም እንድትል ለማድረግ ነው የሚታገለው። ቢኮዝ ፕሮፌሳይ ካደረክ የሚፈጠረውን ነገር ያውቃል። ነገ የሚባልህ ቀንህ ላይ መናገር ከጀመር የሰዎች ነገ ላይ መናገር ከጀመር የሚሆነውን ነገር ያውቃል። አሜን አሜን። ሶ በየትኛውም አጋጣሚ ዝም ማለት የለብህ። ለዛ ነው አንዳንድ ሰዎችን እዚህ ጋር አቆሜ የሚቀጥለው ወር ላይ ይሄን ያህል ሚሊዮን ብር ሲመጣ ይቻላል የሚቀጥለው ወር ላይ የምታገባው እንትና ነው ብዬ ስናገር ሰዎቹ ፕሮፌሳይ ማድረግ ስላልቻለው እኔ ፕሮፌሳይ እያረኩላቸው ነው። ደም ፕሮፌት ሚራክል ባለፈው ዕለት እንደዚህ ብሎ ነበር ነው የሚለው አይደል? የነሱን ፕሮፌሲ አክሴፕት ስለማያደርጉት የኔን አክሴፕት ያደርጉታል። አክሴፕት ስለሚያደርጉት ይሰራላቸዋል። ዛሬ እናንተ መናገር ከከበዳችሁ እኔ በላይፋችሁ ላይ እናገራለሁ። ፕሮፌሰር ሜትርዋል ፕሮፌሰር እኔ በላይፋችሁ ላይ ተነብያለሁ። ሺህ ዓመት የምታገቢበት ዓመት ነው። ሺህ ዓመት ቤተሰብ የምትመሰርችበት ዓመት ነው። ሺህ ዓመት አሜን የቤቶች ቁልፍ በእጅሽ የሚገባበት ዓመት። ሺህ ዓመት መንፈስ ቅዱስ ሰፊ ወደሆነ የአገልግሎት ማሳውስ ሰፊ ወደሆነ የአገልግሎት እርሻ ውስጥ አንቺን የሚከትበት ዓመት ነው። ሺህ ዓመት አሜን የእግዚአብሔር መንግስት በገንዘብሽ የምትደግፊበት ነው። ሺህ ዓመት እጅግ በጣም ባለጠጋ የምትሆኝበት ዓመት። እጅግ በጣም ባለጠጋ የምትሆኝበት ዓመት። ይህ ዓመት በሉ ይህ ዓመት እጅግ በጣም ባለጠጋ የምሆንበት ዓመት ነው። የምሆንበት ዓመት ነው። ፕሮፌሰር ሜጀር ዋን ፕሮፌሰር የምሆንበት ዓመት ነው። የምሆንበት ዓመት ነው። አሜን በኢየሱስ ስም አሜን። አይ ዶንት ኖ የሌሎችን አላውቅም። በጌታ ፊት ነው የምነግራችሁ። የሌሎችን አላውቅም። የኔን ላይፍ ግን ከሌላው ፐርሰን ላይፍ የሚለየው ነቲንግ ምንም ነገር የለም። የሚለየው አንድ ነገር ኦልዌይስ ፕሮፌሳይ ያደርጋለሁ። እናንተ ጋር መጥቻለሁ የራሴ ላይፍ ላይ ፕሮፌሳይ ያደርጋለሁ። ፕሮፌት ሚራክል እንደዚህ ነው የሚሆነው እላለሁ። እንደዚህ ነው የሚፈጠረው። yes ሜጀር ዋን አሜን አሜን። ቢኮዝ የምተነብይበት ትልቁ ምክንያት ልንገርህ። ፕሮፌት ሚራክል ብዬ ራሴ ላይ ካልተነበይኩ ሌሎች ያሟረቱት ነው እኔ ላይፍ ላይ የሚሆነው። ማንም እኔ ላይፍ ላይ ተናገረው እንዲሆን አልፈቅድለትም። እናቴ ተናገረችው እንዲሆን አልፈቅድም። አባቴ ተናገረው አልፈቅድም። አሜን። ፋሚሊ እኮ ገና ከቤት ስትወጣ በቃ ይሄ ልጅ ለየለት ነው የሚልህ። ለየለት የሚለው ቃል እንኳን እንዲሆንብኝ አልፈልግም። በፍጹም የትኛውም ፐርሰን እኔ ላይፍ ላይ ያሟረተው ሟርት እንዲሆን አልፈቅድለትም። ቢኮዝ ከተማው ውስጥ በሙሉ ሚዲያ ላይ በተወጣ ፕሮፌት ሚራክል ብለው የሚያወሩት ሚሊዮን ነገር እኮ ይኖራል። እነዛ ሁሉ ለኔ ነገ የሚባለው ቀኔ ላይ ትንቢት የነገሩኝ አይደለም። ነገ የሚባለው ቀኔ ላይ የሚያጨልም የሟርት ቃል የተናገሩ ነው። ያወሩት በሙሉ እኔ ላይፍ ላይ ሀፕን እንዲያደርግ አልፈልግም። አንተም ላይፍ ላይ ሀፕን እንዲያደርግ አትፍቀድለት። ለዛ ነው ኦልዌይስ ፕሮፌሲ ያደርጋል። አሜን። አይሰማም። አሜን። ሁሉ ጊዜ ፕሮፌሲ ያደርጋል። አሜን። ሁሉ ጊዜ ፕሮፌሲ ያደርጋል። አሜን። አንድ ቀን አይደለም ያልኳችሁ፣ ሁሉ ጊዜ ኦልዌይስ ፕሮፌት ሚራክል። አንተ የብዙ ፕሮፌቶች አባት ነህ። ብዙ ፕሮፌቶች ካንተ ይወለዳሉ። የዚህችና ምድርና የምስራቅ አፍሪካን ፕሮፌቲክ እንቅስቃሴ የምትመራው አንተ ነህ እያልኩ ፕሮፌሲ ያደርጋል። አንዳንዶች ጉባኤ መጥተው ለአንተ ነው ፕሮፌሲ የሚያደርጉት። እኔ ግን ኦልዌይስ ላይፍ ላይ ፕሮፌሲ ያደርጋል። አሜን አሜን። የራሴ ላይፍ ላይ ፕሮፌሲ ያደርጋል። ሶ ከቻላችሁ ዝም ማለት
ማለትም መልካም የሚባል ቀናችሁ ላይ መልካም ነገር መናገር ካልቻላችሁ ክፉ ነገር እንዳትናገሩ አንደበታችሁን መከልከል። መልካም ነገር ከቻላችሁ ደግሞ ፕሮፌሳይ ማድረግ ላይፋችሁ ላይ የደረቁ ቢዝነሶቻችሁ ላይ ፕሮፌሳይ ማድረግ፣ የደረቀ ሪሌሽንሺፕ ላይፋችሁ ላይ ፕሮፌሳይ ማድረግ፣ ነገሮቻችሁ ላይ ፕሮፌሳይ ማድረግ፣ ፕሮፌሳይ ማድረግ። ከኔ ጋር ናችሁ? ዝም ማለት የለብን። ፕሮፌሳይ ማድረግ። አሜን። በደንብ ስሙኝ። ውጭ ያሉ ሰዎች ብቻ የሚያሟርቱ እንዳይመስል። ፓስተር ያሟርትብሃል። አሁን ጸልይ የት ልደርስ ነው ይልሃል። እየነገረ ያለው የትም አትደርስም እያለ ነው። ትናንትና መጥተሽ ምንድነው ቸርቹን ረበሽ ይልሻል። አንቺ የምትጠቅሚው ነገር እኮ የለም እያለሽ ነው። ረበሹ ካለሽ ለዚህ ቸርች የምታደርጊው መልካም ነገር የለሽም እያለሽ ነው። የእነሱን ፕሮፌሲ ሁሉንም ማፍረስ ያለብህ። ፕሮፌሳይ ስናረግ እናንተ ላይፋችሁ ላይ ከተናገራችሁት ውጭ ነው እስከዛሬ ተናገራችሁት አይደለም፣ ከዚህ በኋላ የምትናገሩት ብቻ ህይወታችሁ ላይ እንዲፈጠር ጸልያለሁ። አይ ሪሲቭ አሜን። ህይወታችሁ ላይ እንዲፈጠር ጸልያለሁ። አሜን። ህይወታችሁ ላይ እንዲፈጠር ጸልያለሁ። አሜን። ኔክስት በላይፋችሁ ላይ የምትናገሩት፣ ኔክስት በትዳራችሁ ላይ የምትናገሩት፣ ኔክስት በፋይናንሻል ነገራችሁ ላይ የምትናገሩት፣ በአገልግሎታችሁ ላይ የምትናገሩት እሱ በኢየሱስ ስም እንዲሆንባችሁ ጸልያለሁ። አይ ሪሲቭ እሱ በኢየሱስ ስም ኃይል እንዲሆንባችሁ ጸልያለሁ። አሜን። እሱ በኢየሱስ ስም ኃይል እንዲሆንባችሁ ጸልያለሁ። አሜን። ክብር ለኢየሱስ ይሁን። የትኛውም ሰው እናንተ ላይፍ ላይ ያሟረተው ሟርትና የተናገረው የስንፍና ቃል መፈጸሚያ ሆናችሁ እንዳታገለግሉ። ላይፋችሁ ላይ ፕሮፌሲ አድርጉ። እመኑኝ፣ እስካሁን በመጣችሁበት ሂደት ውስጥ አንድ ሰው ጥሩ ብትባሉ በእናንተ ላይፍ ላይ አንድ መልካም የተናገረ ፐርሰን አጠሩልኝም። ከፋሚሊ ጀምሮ ምን ነው አተከኝ እኮ ምናምን ብላ ነው እናት እየረገመችን ያደከው። የሷ የሟርት ቃል መፈጸሚያ እንዳትሆን ነው ፕሮፌሰር ማድረግ ያለበት። መጽሐፍ ቅዱስ እንደዚህ ይላል። ጌታ ኢየሱስ እና ዘላዛር ቤት መጣና ይላል አለቀሰ ይላል። ቢኮዝ ያላዛር ሞት በጣም ነው የሚያስለቅሰው። እና ላዛር ቤት ኢየሱስ ደቀ መዝሙር አለው። የሷ ወንድም ነው የሞተው እና በጣም የሚያስለቅሳል። አለቀሰና ሰው አልቅሶ አላዛርን አውጣ ማለት ከቻለ በደንብ ስሙ። አልቅሳችሁ አላዛርን አውጣ ማለት ከቻላችሁ አለቀሰና በቃ እንደሚሆነው ሁሉ ብሎ ይሄዳል ተብሎ ሲጠብቅ አላዛር አለው እናውጣ። አሜን። በኢየሱስ በደንብ ስሙ። ዙሪያችሁ የሞቱ ነገሮች ሊያስለቅሷችሁ ይችላሉ። ዴመን እንባችሁ አይደለም የሚያሳስበው፣ ከእንባችሁ በኋላ የምትናገሩት ነው። አሜን። ከኔ ጋር ናችሁ? ዴመን እንባችሁ አያስጨንቀውም። ከእንባችሁ በኋላ ምንድነው የምትናገሩት? የቤቱ ክራይ ካስለቀሳችሁ በኋላ፣ አሰሪያችሁ ካስለቀሳችሁ በኋላ፣ ዶክመንቶቻችሁን የያዙ መሪዎች ካስለቀሷችሁ በኋላ ኔክስት ምንድነው የምትናገሩት? ናውጣ። አለቀሰ ተባለና በቃ ሊሰናበታቸው ነው አልቅሷል ተብሎ ሲጠበቅ ቢኮዝ እነሱ ኢየሱስ ከመግባቱ በፊት ገብተው ያለቀሱ ሰዎች አሉ። አልቅሰው ግን ኖርማል ሆኖ አይደለም የሚወጡት። አልቅሰው በቃ እግዚአብሔር ያጽናችሁ እንግዲህ እሱ ወደ ሰማይ ሄዷል ብሎ ነው የሸኟቸው። ሌሎች ሰዎች አልቅሰው ያደረጉት ነገር አንድ ነው። ካለቀሱ በኋላ አላዛርማ ሞቷል፣ በቃ ከዚህ በኋላ በህይወት አይመለስም፣ እግዚአብሔር ያጽናችሁ፣ እግዚአብሔር ያጽናናችሁ ብለው ነው እነ ማርያምን ነግሯቸው ሄደው። ኢየሱስ አለቀሰና እንደ ሌሎቹ ሊናገር ነው ተብሎ ሲጠብቅ አላዛር አለው ናውጣ። አሜን። ማልቀሳችሁ ጋር አይደለም ችግሩ። ካለቀሳችሁ በኋላ ምንድነው የተናገራችሁት? ካለቀሳችሁ በኋላ ምንድነው ያወራችሁት? ላይክ አከራዩ ካስለቀሳችሁ በኋላ ይሄንን ቤት እገዛዋለሁ ብለህ ከነገርከው ላካባሳካታካ አይ ሪሲቭ ላፕራሳካ ባለቤትሽ ጧት ተነስቶ አንቺ ምንድነው ራስሽን ያምሻል ወይ ካለሽ አይኖ እንደሚያስለቅስ አቃል ይሄ ቃል ግን ወዲያውኑ መመለስ አለብሽ። የቤቱ ራስ እሱ ነው፣ የታመመው እሱ ነው። ቢኮዝ ራስሽን አሞሻል ያለሽ የቤቱ ራስ እሱ ነው፣ የታመመው እሱ ነው። በቃ ጌታ ይፈውሰው ብለሽ ነው መነሳት ያለብሽ። ትዳራችን አደጋ ላይ ወደቀ ምናምን እሱ ታሟል ብለሽ ለፈውስ ጸልይሽለት ነው መነሳት ያለብሽ። ቢኮዝ የቤቱ ራስ ታሟል ያለሽ እሱ። ቢኮዝ እዛ ቤት ውስጥ አንቺ ራስ አይደለሽም። ክብር ለኢየሱስ ይሁን። አሜን። አልቅሰ ኔክስት የምትናገረው ነገር ወሳኝ ነው። አልቅሰ ኔክስት የምታወጣው ቃል ወሳኝ ነው። አለቀሰና ማርያም እንደዚህ አለችው፣ ኢየሱስ አለችው የትንሣኤ ቀን እንደሚነሳ ቃል አለችው።
ከኔ ጋር ናችሁ? አሁንም የትንሣኤ ቀን እንደሚነሳ ቃለው የሚለው ንግግር አላዛርን ማስነሳት አቅም የለው። አንዳንድ ሰው ይመጣና ከበደ ሙቷል እኮ ምናምን ሲባል የትንሣኤ ቀን እኮ እንደምንገናኝ ቃለው ነው የሚለው። ማርያም እንደዛ ነው ያለችው። ጌታ መጣና እንደዚህ ያለ የትንሣኤ ቀን አይደለም ያልኩሽ አላት። ብታምኝስ የእግዚአብሔርን ክብር እንደምታይ አልነገርኩሽምን? የትንሣኤ ቀን ይነሳል የሚለው ቃል አላዛር እንዳይነሳ የሚያደርግ ቃል ነው። ከኔ ጋር ናችሁ? ጂሰስ እንደዚህ ያለ ብታምኝስ የትንሣኤ ቀን አላልኩሽም፣ ብታምኝስ የእግዚአብሔርን ክብር እንደምታይ አልነገርኩሽምን ሲላት ውጣ ሲለው በደም ስሙ። ጂሰስ የሚገርመኝ ነገር ልንገራችሁ። አንዳንድ ጊዜ መንፈሳዊ ሰው ስትሆኑ እብድ ነው የምትሆኑት። ለሰዎች አምሮ ላይክ አትገቡም እናንተ። መግነዝ እጅና እግሩ ፊቱ ኤቭሪቲንግ የታሰረን ሰው እናውጣ አትለውም። መጀመሪያ መግነዙን ፍቱለት ነው የምትለው። መጀመሪያ መግነዙ ይፈታ ከዛ በኋላ እንጸልይለታለሁ የምትለው። ስፒሪቹዋል ሰው እንደዛ አይልህም። ስፒሪቹዋል ሰው መንፈሳዊ ሰው መጀመሪያ መግነዙ ይፈታ ምናምን አይልህም። ውጣ ነው የሚለው። አይፈታም። ንገሩት። መንፈሳዊ ሰው ስለ ችግሩ ዲስከስ አያደርግም። መንፈሳዊ ሰው ለችግሩ ሶሉሽን ነው የሚሆነው። ቤት በኩል ይፈታ ብለው የሚመራመሩ ሰዎች መንፈሳዊ አይደሉም። መንፈሳዊ ሰዎች እናውጣ ነው የሚሉት። እኔ ኢየሱስ እዛ የመቃብር ስፍራ ላይ የሚገርመኝ ነገር የተቀበረው አላዛር ብቻ አይደለም፣ ብዙ ሰዎች ተቀብረዋል። ኢየሱስ ሙታን ውጡ ቢል ሁሉም ነው የሚወጣው። ማስወጣት የፈለገው አላዛርን ነው። አላዛር አለ ቢኮዝ ከበደም እንዳይነሳ ማለት ነው። እኔ ነኝ ብሎ እንዳይነሳ አላዛር አለ እናውጣ። ስማችሁን ጥሩና ያንተ ፋይናንስ አሁን እናውጣ በሉት። ከተቀበረከበት ናውጣ፣ ከተቀበረከበት ናውጣ። የናንተ ኬዝ በሙሉ አሁን ከተቀበረበት እንዲወጣ አዛለሁ። አሁን ከተቀበረበት፣ አሜን። አሁን ከሞተበት በኢየሱስ ስም ኃይል እንዲወጣ አዛለሁ። ውሰድ። አሜን። ያውና ሳምታይምስ ከእግዚአብሔር ጋር ባላችሁ ሪሌሽንሺፕ ብቻ አይደለም ከሰዎች ጋርም ባላችሁ ሪሌሽንሺፕ ዝም የማለትን አርት መጠቀም አለባችሁ። ከኔ ጋር ናችሁ? አንዳንድ ሰዎች አሉ ለተፈጠረው ሁኔታ በሙሉ ዝም ማለት የማይችሉ። እነሱ መለፍለፍ የጀመሩ ሰዓት አብራሃቸው ሪያክት የምታረግ ከሆንክ አንተ ከነሱ ጋር እብድነህ ሪሌሽንሺፕ የዛን ጊዜ ነው የሚቆረጠው። እነሱን ማሳፈር ነው ያለብህ። ሌባ ነህ ሲሉ ንጽህናን ለማሳየት አትለፍልፍ። ከኔ ጋር ናችሁ? የሚፈልጉትን ዕቃ አንተ ጋር ያጡ ሰዓት ሌቦቹ እነሱ እንደሆኑ ትዝ ይላቸዋል። ዝም ማለትን የመሰለ ትልቅ ጥበብ የለም። ዝም ማለትን የመሰለ ትልቅ ጥበብ የለም። ለእያንዳንዱ ነገር ምላሽ አይሰጥም። ለእያንዳንዱ ነገር ምላሽ መስጠት አዋቂ አያስብላችሁም። መጽሐፍ ቅዱስ እንደዚህ ይላል፣ ጠቢብ ዝም ያለ ጊዜ ሞኝ አዋቂ ይመስላል ይላል። ሞኞች ናቸው አዋቂ ለመምሰል ዝም ብሎ ሲለፈልፉ የምታያቸው፣ አዋቂ እንዳይመስሉ። ኤቭሪዌር አንድን ሰው ዝም ብሎ በእያንዳንዱ ጉዳይ ላይ ሲለፈልፍ ካየኸው አዋቂ ለመምሰል እየሞከረ ነው፣ ሞኝ ነው። ቢኮዝ ጠቢቦች ዝም ባሉበት ጊዜ ሞኞች ናቸው የሚለፈልፉት። ሃሎ፣ ጠቢቦች ዝም ባሉ ጊዜ ሞኞች ናቸው የሚለፈልፉት። ሞኞች ናቸው የሚለፈልፉት። ጠቢብ ዝም መቼ ዝም ማለት እንዳለበት ያውቃል። አሁን በምታልፉበት የስቃይና የመከራ መንገድ ውስጥ ዝም ማለትን ተለማመዱ። በፍጹም ዝም ማለትን ተለማመዱ። ያንን ነገር ማሸነፍ የሚችል ትንቢታዊ ቃል ከውስጣችሁ ሊወጣ ካልቻለ ዝም ማለትን ተለማመዱ። ዝም ማለትን የመሰለ ትልቅ ጥበብ የለም። ቢኮዝ ዝምታችሁ ዴመን አጋንንት እናንተ ህይወት ውስጥ እንዳይገባ እያንዳንዱን በሮች ይዘጋበታል። ቢኮዝ የተናገራችሁ ሰዓት ነው በሩ የሚከፈተው። ኢየሱስ ነግሬያችኋለሁ ቅድም የተሰቀለበት ታይም ላይ ትልቁ ጸብ የነበረው ለምን አይናገርም ነው። እና ኢየሱስ ሲናገር አንድ ቃል የተናገረው የይሁዳ ንጉስ አንተ ነህ ሲል አንተ ተናገርክ አለው። ልል ነበር ቀደምከኝ አለው። ከኔ ጋር ናችሁ? ልል ነበር ምን አልከኝ? አንተ ቀደምከኝ አለው። በቃ አንተ ከቀደምከኝ ራይት ነህ አለው። ዛሬ በህይወታችሁ ላይ ተነብያለሁ። አሜን። የተበላሹ ነገሮቻችሁ አሁን ሲስተካከሉ ያለው አሜን።
አሁን ስፍራ ሲይዟል አሜን አሜን አሁን ስፍራ ሲይዟል አሜን አሁን ስፍራ ሲይዟል አሜን ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የአራሰት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000 በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ።